ለራሴ ሆኜ አላውቅም። ለራሴ በቃ አላ ጓደኞቼ ወንድ ልጆች እንደሚሆኑት ሆኜ አላውቅም። ስራ፣ ስፖርት፣ እንቅልፍ፣ ስራ፣ ስፖርት፣ እንቅልፍ። ለ2 ዓመት ሙሉ ይሄን ነገር ስደጋግም ነው የኖርኩት። አንድ ቀንም ለራሴ አልሆንኩም። በቃ እንድናረግ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት እንድታስቀምጡልኝ እያልኩኝ ያው ውድ ቤተሰቦች በጣም ጠፍቻለሁ አውቃለሁኝ። የመስራት ሃፒታይቴ እንደምታዩት ትንሽ ቲክቶክ ላይ ይሻላለሁኝ አጠር ያለ ቪዲዮ ስለሆነ እንጂ በዚህኛው በዩቲዩብ መምጣት በጣም እየደበረኝ ነው ያለው። አላቅም እንዴት እንደሚለቀኝና እንዴት ወደ እናንተ ተመልሼ በጥሩ ስሜትና በጥሩ መንፈስ መምጣት እንደምችል ያውን እያያችሁ ነው። ረጅም እንግዲህ ሪከርድ ነው የፖስትኩኝ ያለሁት። ከለመደልኝ በዛ ብቀጥል በጣም ደስ ይለኛል። ምክንያቱም በቃ እኔም ማረፍ እንዳለብኝ እየተሰማኝ ስለሆነ ነው። ለማንኛውም የኔ ውድ ቤተሰቦች ሪካርዱ ቢሆን የምትወዱ እያደመጣችሁ ሀሳብ አስተያየታችሁን እየሰጣችሁ ነው። ኦኬ ችግር የለውም። እንደዚህም አንዳንዴ እንግዲህ ሀብታይቴ ከፈት ሲልኝ ወደ እናንተ እመጣለሁ ማለት ነው። ውድ ቤተሰቦች እንግዲህ ዛሬ የናሄሉን ቪዲዮ አይታችኋል ብዬ አስባለሁ። አለመሳቅ አይቻልም። እዛ ቤት ውስጥ ገብቶ ትናንትናም ከትናንት ወዲያ ሙሉ ቪዲዮዎች ነው ያለው። አንዳንዴም ደግሞ ቲክቶክ ላይ እሰራለሁ ቪዲዮ ማለት ነው እና ዩቲዩብ ላይ ብቻ ነው ማለት የጠፋሁት በቪዲዮ ለመስራት ማለት ነው። እና አንዳንድ ጊዜ የሆነ ቤተሰብ የሚጠብቃችሁ በድሮ ማነት ፈታ ዘና ብላችሁ እየሳቃችሁ ይጫወታችሁ ስለሆነ እኔ ደግሞ እንደዚህ የሚደብር ፊት ይዤ ወደ እናንተ መምጣት ስለማልፈልግ ነው እየመጣሁ አይደለሁት እና እንግዲህ በጸሎታችሁ አስቡኝ ወደ እናንተ በጥሩ መንፈስና ስሜት እንድመለስ ማለት ነው። ውድ ቤተሰቦች እንግዲህ ትናንትና የነበረው ቪዲዮ ላይ እንደውም ቲክቶክ ላይ ሀሳብ አንዳንድ እህቶች እየሰጡበት ነበረ በሰራሁት ቪዲዮ ማለት ነው። በትናንትናው ዕለት እንግዲህ ሲጨቃጨቁ ነበር። ሄሉና ናቲ የሚዋደድ ሰው ይጨቃጨቃል። የሚዋደድ ሰው ወደ መፍትሄ ለመግባት መጨቃጨቅ ያለ ነው። መጨቃጨቃችሁን አልጠላውም። በቃ ዛሬ ላይ የምትጨቃጨቁበት ነገር ለነጋችሁ መሰረት ይዞላችሁ እንደሚያልፍ ስለማስብ ነው እና ወደ አንድ ሀሳብ ለመምጣት ግዴታ ተጨቃጨቃችሁ እውነቱን ማጥራት እንዳለባችሁ ስለሚሰማኝ በደንብ ተጨቃጨቁበት፣ በደንብ ወደ ራሳችሁ ተመለሱበት። እህቴና ወንድሜ እናንተ የምታስተካክሉት ከዚህም በፊት ተናግሬያለሁኝ። ይሄ ሁሉ ነገር ሊፈጠር የሚቻለው ችኩልነትና አለመደማመጥ ስላለ ነው። በመካከላችሁ ንጹህ ፍቅር አለ፣ የማይዋሽ የማይካድ ማለት ነው። ነገር ግን አለመደማመጥና ችኩልነት በጣም ዋጋ እንደሚያስከፍል እንግዲህ ሄሉም ተምራበታለች። እናቲም ደግሞ ወደፊት እድሜያችሁ እየጨመረ እንጂ እያነሰ ስለማይሄድ በተሻለ ነገር ነው የምንጠብቃችሁ። በተረጋጋ ስሜት ተነጋግራችሁ የምትፈቱት ብዙ ነገሮች ይኖራል ማለት ነው። እንግዲህ የትናንትና ቪዲዮ እንደዚህ ለብ አድርጌ ካስጌውላችሁ ወደ ዛሬ ቪዲዮ እንሂድ። የዛሬ ቪዲዮ በጣም ፈታ ያልኩት በጣም ነው የሳቅሁትኝ። በዚህ አጋጣሚ 2 ነገሮች ተመልሰውላችኋል ብዬ አስባለሁኝ። በተለይ ከዚህ በፊት ከያብ ጋር የተሰራ ቪዲዮ ድራማ እንደሆነ እንድታውቁ በዚሁ እነግራችኋለሁ። ሄሉ በነገራችን ላይ ስለ ወንዶች ጥቂት ልበል። ወንዶቹ በሄሉ ሕይወት ውስጥ የሚገቡ ወንዶች ሳላደንቃቸው ማለፍ አልፈልግም ለመናገር። ምክንያቱም እንደዚህ አይነት ነገር ቢፈልጉም እንኳን በእርግጥ ማግኘት ስለማይችሉ ሊሆንም ይችላል። መጀመሪያ የሴት ልጅ ዋናው የሴቷ ልጅ ጥንካሬ ነው። እንደዚህ አይነት ነገር ላይ ዋጋ የምትከፍለው ሆነ የምታስከፍለው ሴቷ ናት ብዬ አስባለሁ። እኔ ካልፈለግኩኝ ማንም ወንድ ተነስቶ ሊነካኝ አይችልም። ፍቅረኛ ስለሆነ ብቻ ከኔ ጋር ሊጋደም እድል አልሰጠውም። እውነቱን ስነግራችሁ እኔ ማለት እንደውም በቀደም በዚህ የተነሳ ከአንድ ልጅ ጋር እየተከራከርኩኝ ነበረ። እኔ ሰው አመነኝ አላመነኝ አይመለከተኝም። ራሴን የማውቀው ራሴ ነኝ። ለራሴ ታምኜ መኖር ያለብኝ ለራሴ ነው። ገባችሁ? ከጋብቻ በፊት የሚደረግ ነገር ሁሉ አላስፈላጊ ነገር ነው። ራሳችሁን ብትቆጣጠሩ ወጣቶች ጥሩ ነው ማለት ዝሙት አንዳንድ ጊዜ መጨረሻችንም ራሱ አያምርም እና ራሳችሁን ሰብሰብ ብታደርጉ ጥሩ ነው። ወንዶችም ደግሞ እንደዚህ አይነት ነገር ካልተደረገ እሷን ፍቅረኛ ብዬ ማሰብ ይከብደኛል የምትሉት አሳሰብ መቀነስ ወይም መቀነስ ብቻ አይደለም ማቆም አለባችሁ። ምክንያቱም አንድ ሴት ልጅ የትዳር አጋሪ ለምትለው ሰው ራሷን አሳልፋ መስጠት ያለባት ብዬ የማምን ሰው ስለሆንኩኝ ነው። እኔ የራሴን አስተሳሰብ ነው እና የሄሉ እንግዲህ ባለፈው ሲሰራ የነበረው በሙሉ ድራማ ነው። በዚህ አጋጣሚ የምነግራችሁ ነገር ምንም አይነት ነገር ሄሉ ከማንም ጋር
ከጓደኝነት የዘለለ ነገር አድርጋ እንደማታውቅ በዛሬ ቪዲዮ አይታችኋል ብዬ አስባለሁኝ። እንግዲህ ወንዶቹ ምናልባት እኔ አንዱም ብዙ የገጠመኝም ነገር ስላለ እኔ ከሄሉ ጋር የሚያመሳስለን ነገር ነው ብዬ ስለማስብ ነው። እንደዚህ አይነት ነገር ላይ ፍላጎት ስለሌላት ማድረግ ስለማችል ይመስለኛል ሄሉ ወንዶቹ ቶሎ ከህይወቷ የሚወጡት። ሄሉ ያን ያክል ችግር ኖሮባት ምናምን አይደለም፣ ከሰው የተለየም ባህሪ ኖሯትም አይደለም። የዋናት መልካም ልጅ ናት። ልቧን ሙሉ ለሙሉ አሳልፋ የምትሰጠው። ግን ወንዶች ከእሷ ህይወት የሚወጡት ታውቃላችሁ፣ በአሁኑ ሰዓት አብራ ካልተጋደመች ፋራ፣ ልክ ናቲ ያለውን ነገር ማለት ነው። እኔ ጓደኞቼ እንደዚህ እያደረጉ ፋራ እያሉኝ ነው። እኔ ፋርነት እየተሰማኝ ነው አለ። በቃ ትክክለኛ ወንዶች የሚያስቡትን ነገር ነው ናቲ የተናገረው እዛ ጋር ማለት ነው። አላማ ያለው ወንድ ግን እንደዚህ አይነት ነገር አይጠይቃቸውም። እውነቱ ስንነጋገር ሴትን ልጅ እኔ ሊያገባ እስከመጨረሻው የሚፈልገኝ ወንድ ራሱን ተቆጣጥሮ የሆነ ቦታ እስከምንደርስ ድረስ ይታገሳል። ገባችሁ? ነገር ግን የአሁኑ ወንዶች አብዛኞቹ የሚያደርጉት ምንድን ነው? ከጋብቻ በፊት ልፈትሽሽ የሚባል ነገር አለ። እዛ እኔ እንትን አረከኝ እንደምፈትሽኝ ብለሽ ቀንዱን ብለሽ ልታባረር ይገባል። ምክንያቱም ወንድ ልጅ በቃ ዝሙት፣ በእርግጠኝነት ወንድ ልጅ አብሮሽ የሚዘልቅ አይደለም። ዝሙት ከጠየቀሽ አብሮሽ አይዘልቅም። ይህንም ማሰብ አለባችሁ። እና እንዲህ አይነት ነገር እምቢ ስትል ሊሆን ይችላል ሄሉ የሚለዩትን ብዬ አስባለሁ። የብዙ ወንዶች ባህሪ ስለሆነ ነው። ናቲ ደግሞ እንግዲህ ከፊት ጀምሮ የሚወዳት ባህሪዋን የሚያውቅ ብዙ ነገሮች አብረው ያሳለፉ ልጆች ስለሆኑ ዛሬ ላይ በምሳሌ አድርጎ ነው የተናገረው። ስለ ጋብቻ ምናምን ትንሽ ለብ አድርጎታል። ልብ ያለው ሰው ብዙ ነገሮችን በዛሬ ቪዲዮ ብቻ ብዙ መልሶችን አግኝታችሁ፣ እኔ ከድሮ አውቃለሁኝ ብዙ ነገሮችን፣ ግን ብዙ ማታውቁ ጥያቄ ያለባችሁ ኢቨን አሁን እንኳን በዚህ ቪዲዮ ላይ እንኳን ስለ ራሳችሁ የማታውቁ ሰዎች ስለ ሰው ማውራት የምትፈልጉ ሰዎች አላችሁ። አብራችሁ እየተኛችሁ እናንተ አንሶላ ገፋችኋል፣ እግር ይዛችኋል። ለምንድን እንደዚህ አይነት ቃላት የምትናገሩት? ግን ሰውን ከጠላችሁት እኮ አለማየት መብታችሁ ነው። እውነቱን ስነግራችሁ እኔ የማይመቸኝ ቤት በነገራችን ላይ አልሄድም። አንዳንዴ ይለወጣል ብዬ የማስበው ሰው ከሆነ ሄጄ አስተያየት ልጽፍለት እችላለሁኝ። ከዛ ውጭ ግን መልሶ እዛ ወይም ደግሞ ሊለወጥ የማይችል ነው ብዬ ካሰብኩኝ ከነጭራሹ አልከተለውም። ያን ሰው ለምን ያን አታደርጉም? እናንተ የማትፈልጉትን ሰው እያያችሁ ለምን ጨጓራችሁ የሚላጠው? በእውነት እኔ የማልፈልገውን ሰው ለምን ይከተላለሁ እንዴ? በጣም ብዙ ጊዜ የሚያስፈልገኝ ነገሮች እኮ አሉ። እኔ ጊዜ እያጠረኝ ነው። እኔ በበኩል እናንተ እንዴት ጊዜ አግኝታችሁ ሰውን ለመሳደብ ለሰው መጥፎ ቃላትን ለማስቀመጥ እንደምትሄዱ በጣም ነው ድንቅ የሚለኝ። ብዙ ጊዜ ስለማስተውል ነው። የሆነ ነገር በተፈጠረ ቁጥር በየኮሜንቱ እየሄዳችሁ መጥፎ ነገሮች የምትናገሩ ሰዎች ጤናችሁ ላይ ብትሰሩ ደስ ይለኛል። ምክንያቱም የጤናችሁ ጉዳይ አሳሳቢ ስለሆነ ማለት ነው። እኔ ኮሜንቱን እዚህ ጋር በዚህኛው ስልኬ ከከፈተልኝ አውጥቼ ላሳያችሁ፣ አውጥቼ እንትን እላቸዋለሁ፣ አስቀምጥላቸዋለሁ እዚህ ጋር ኮሜንቱ ማለት ነው። በቃ እንደዚህ አስተሳሰብ ያላችሁ ሰዎች ሲጀመር ራሱን የማያምን ሰው ነው ሰውን የማያምነው በነገራችን ላይ ማለት ነው። ራሱ የሚሆን ሰው ሌላውን ሰው ቢያስረዳ ትርፉ ድካም ነው የሚሆነው ማለት ነው። በዚህ አጋጣሚ ቪዲዮ ስታዩ ላይክ አድርጉ። የሁላችንም ቪዲዮ ስታዩ ላይክ አድርጉ። አይከፈልባትም። እጃችሁን ቁርጥማት አይንካው። ላይክ የምታደርጉን በዚህ አጋጣሚ ሼር፣ ሰብስክራይብ የምታደርጉን ከልብ እናበረታታለን፣ እናመሰግናለን፣ እናመሰግናለን። እንግዲህ እዚህ ጋር ኮሜንት ለማየት እየታገልኩኝ ነው። ፕራንክን የምትሉ ሀይናቲ መችክ በሳቅ ሄሉ ከአባቶ ታግሳል። ናቲ ግን ከሄሉ ጋር ያለህን ግንኙነት እንዴት ታስቀጥላለህ? ክፍተት አይፈጥርም ወይ? እንኳን ደህና መጣችሁ ማለት ሽማግሌ ላክ። መጀመሪያ ክብር ይኑርህ። ይኸውልሽ የማያይ ሰው እንዲህ ይቆምታል። አሁን አንቺ ርዕስ አይተሽ ነው የሄድሽው፣ ቪዲዮን አላየሽውም። ቪዲዮን የሚያይ ሰው ይሄንን ኮሜንት አይጽፍም። በነገራችን ላይ ርዕስ አይታችሁ ኮሜንት ከመጻፋችሁ በፊት ቪዲዮን ለማየት ሞክሩ። ቪዲዮን ካላያችሁ ደግሞ አፋችሁን ዘብቡ ማለት ነው። እውነቴን ነው የምነግራችሁ። ናትዬ ሄሉዬ እንዲህ ነው የሚያምርባችሁ። እኛ በእናንተ ፍቅር እንደሰት እስከ መጨረሻው መድኃኒዓለም አይለያችሁ። በትክክል ጎል የአንቺ ጸሎት ራሱ አይለያቸውም፣ እውነት ለመናገር ማለት ነው። በእናታችሁ አብራችሁ ኑ። ማርያምን ልክ እንደ እህት ወንድሞቼ ስለምናያችሁ ስትጣሉ እናዝናለን። የምር ነው አዎ በጣም በቃ ማለት አሁን የልጅነት እንትናቸው የበፊት እንትናቸው ነው የመጣው። እውነት ለመናገር ያንን ነቀር ሳይሆን ኮሜንት ልፈልግ ነበር እኔ የገባሁት በነገራችን ላይ ማለት ነው። ግን ላገኘው አልቻልኩም። በጣም ኮሜንት በዛብኝና ማለት ነው። ቆይ እስቲ ቆይ ምን ችግር አለው? እሺ መቼም በካሜራ የተቀርጻችሁ አይደረግ፣ አትፎግሩን። ሙዳችሁ ተባኗል። ሹ ያኔ ተባኗል። ምን ለአንቺ ማስረዳት እኮ አይጠበቅባቸውም ውዴ። ማንም ሰው የራሱን ህይወት የሚኖረው ራሱ ነው። ለአንቺ ለእኔ ማስረዳት ግዴታ የለባቸው። ማድረግ የሚፈልጉት ነገር የማድረግ መብት አላቸው። እኛ እንደ እህት ልንመክር እንችላለን እንጂ ታረጋላችሁ እንዲህ ትሆናላችሁ ምናምን ብለሽ ስለ ጻፍሽ የሚለወጥ ነገር የለም እህቴ። እጅሽን ለምን ታደክሚያለሽ?
እንዴ እውነቴን ነው። እጃችሁን አታድክሙ እንደዚህ ነው። ለማንኛውም ኮሜንቱን ላገኘው አልቻልኩም፣ ግን ኮሜንቱን ባገኘው ጥሩ ነበረ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አትርሱ። ወንድሜና እህቴ ከዚህ በላይ የተሻለ ቦታ ደርሳችሁ እንደማያችሁ ተስፋ አደርጋለሁ። በመነጋገር ፍቱ። አሁንም ፍራቻ ናቲ ይገባኛል። ተመልሰ ስለምትሄድ ይሄ ነገር ሊያስጨንቅህ ይችላል። ምክንያቱም ከዚህ በፊት መራራቃችን ሊሆን ይችላል ይሄን ነገር ያመጣው ብለህ ስለምታስብ ነው። ግን መራራቅ ልዩነት ሊፈጥር አይችልም። መራራቅን ማቅረብ የምትችሉትም ሆነ ማራቅ የምትችሉት እናንተ ናችሁ ለማለት እወዳለሁ። ቪዲዮን ካረዘምኩባችሁ በጣም ይቅርታ አድርጉ።